White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። ኮራሊዮ አረገ ሀሳብ ያለው ኮራሊዮ ና ወዬ ሲንግል ነህ አይደል? እንዴው ሲንግል ነኝ ና በቃ ለሲንግሎችና ለባለትዳሮች የሚሆን ወሬ አለ አለሽ አለማ እንገዛለን የታባቱ ና ቶሎ ምን እንዳያመልጥህ የት ነው መጣው ቻናል ዋን አረ መጣው ጠብቂኝ ና ኮራሊዮ ሄሊስ ቮካል እየሰራ ነው ግረ መንገዱ በደምኛንም ያነቃቃን ልክ ቅዳሜኛ ሲጀመር ቁራሌው ካልተባለ እኛም መጀመር አንችል ቁራሌው ወዬ ኮራሊዮ እሺ አረ ነቃነቃጉት እዚህ ጋር እንደ ኮራሊዮ እሺ ኮራሊዮ በየሳምንታት አዳዲስ ለየት ያለ ነው ይቀጥላል እሺ ጆቢኒ ምን እንኳን አመጣለህ በዚህ ድምጽህ ግን ካሙዙ ጋር ልልከ ነበር ቢዚ ነው እሱ አረ ሄዳለሁ ቢዚ ነው አሁን የፓርላማ አባል ነው ለምርጫው እየተዘጋጀ ነው አብሮ የሚሰራው ነገር ያለ ይመስላል አንዴ ቁራሌው ሲንግል ቢሰራ 17 አስቀምጣለህ እሺ መረጃ መጠየቂያው ምን አለሽ ጓደኞቹ ጋር የቁራሌው ጋሽ ጋር መደውልበት ናት እና ገበያ እንዴት ነበር ለማንኛውም ገበያ አሽብና ነበር ብዙ ነገር ተሸምቷል የተለያየ ነገር ነው ይዤላችሁ የመጣሁት የኛ ኖር ግን ከናንተ ደግሞ ምንድነው የምትሰጡኝ ነው ዋና ፖይንት የዚህኛው ሳምንት በጣም እንግዲህ እንዴት እንደምንነግረው አላውቅም ኤክስፔንሲቭ ነው አቅም አለ ሆይ ነው አረ ችግር የለም ጋሽ ያሉ ሁሉ ነገር ይቻላል የሞላ ነገር ይመስላል ቦታ አለ አረ አለ ችግር የለም ያው እንግዲህ ሰሞኑን በሽ በዓል ይኖራል አይደል ዝግጅት ያደርጋል ህዝበ ክርስቲያኑ ዛሬ ደግሞ ቅዳሜ ነው ነገ ለሆሳዕና ዝግጅት ይደረጋል በዛ ሳምንት ደግሞ ተከታታይ ያሉት ቀናቶች ወደ ፋሲካ ከዛ ደግሞ እሱንም አልፎ ያድርሰንና ዳግማ ትንሣኤ ያለን ሰርጉ ድግሱ የሰዎች እርስ በርስ መገናኛ ፓርቲዎች በሽ ናቸው እና ስለሱ በደንብ የምናወራው አንድ ነገር አለ ይሄን መነሻ አድርገን ለማንኛውም ቤተሰቦቻችንን አስቀድመን እንኳን ተገናኘን ማለት ይኖርብናል ሳምንታችሁ እንዴት አለፈ በጥሩ ሁኔታ ያሳለፋችሁት እንደነበረ እርግጠኞች ነን ቅዳሜኛ ተጀምሯል ቁራሌው ተጀምሯል ዲጂ ጓጉቻለሁ ለመስማት ከበዓል ጋር የተያያዘው ምንድነው የሚለው ዶሮ ተወደደ እንዳትይ ካሁኑ ተሰማ እንዴ ዶሮ ልሸጡልኝ አናሳቀቀም እንደዛ ብለን ከጤናችን ጋር በቀጥታ ግንኙነት ያለው ነገር ልናነሳ ነው ጤና ስንል ያው መብል መጠጥን መሰረት ያደረጉ በዓላት አይደለ ያሉት ያው በሆዳችን ደግሞ በምን መጣችሁብን እንዳይሉ ቤተሰቦቻችን አንዱ ያየሁት መረጃ አስገርሞኝ ነው በእርግጥ በብዙ መንገድ አይታውታል በያስባለው ስለ ጥሬ ስጋ ስለ ቀይ ስጋ ስለ ቅባት የበዛባቸው ምግቦች ተያይዘው ደግሞ ሱስን መሰረት ያደረገ ላይፍ ስታይል ያላቸው ሰዎች ካሉ ሊያስቡበት የሚገባ መረጃ ነው ያለነው ያው መጋቢት ወር ላይ ነው መጋቢት ወር ደግሞ ጤና ጉዳይ የሚዘከርበት ነው አንዱ የጤና ጉዳይ የአንጀት ካንሰር ጤና ጉዳይ ነው የአንጀት ካንሰርን በተመለከተ በጣም ብዙ ታማሚዎች ሪፖርት ያደረጉ ስለመሆኑ መረጃዎቹ እየወጡ ተመልክቻለሁ በየአመቱ ኢትዮጵያ ውስጥ ብቻ 80,000
የካንሰር ህመምተኞች ይመዘገባሉ። ከዛ ውስጥ 6000 ወንዶች የአንጀት ካንሰር ሪፖርት ነው። ቅባት የበዛበት ቀይ ስጋ፣ ከዛ ውጪ ደግሞ ማጨስ፣ መጠጣት ምክንያቶቹ ሊሆኑ ይችላሉ የሚል ነው። እነኚህ እንደ ፍንጭ ነገሩ እንጂ እነኚህን የማይጠቀሙ ሰዎች የአንጀት ካንሰር አይኖርባቸውም ወይም አይመዘገብባቸውም ማለት አይደለም። በአብላጫው ግን በዚህ የኑሮ ዘዬ ውስጥ ያሉ ሰዎች ካሉ የበለጠ ሄደው ቢመረመሩ ራሳቸውን ቢጠብቁ ከእንደነኛ አይነት ድግግሞሽ የተሞላባቸው የኑሮ ዘዬ አመጋገብም የመዝናኛ አማራጮችም ራሳቸውን ሰብሰብ ቢያደርጉ ተመራጭ ነው። ምክንያቱም ባለፈው እንደተመለከታችሁት የእሁድን አንድ ላይ አንድ ስፔሻሊስት ሐኪም ከጉዳዩ ጋር ግንኙነት ያላቸው እዚሁ ስቱዲዮ መጥተው በደንብ ጉዳዩ ላይ በሚገባን መንገድ አስረድተዋልና የአንጀት ካንሰር ኢትዮጵያ ውስጥ በጣም የተስፋፋ የጤና ችግር ሆኗል። ዝም ብሎ የምንመለከተው ጉዳይ መሆን የለበትም የሚለውን ለማሳሰብ ነው። ይሄን የመሰለ ጤናችንን የሚመለከት በጣም ብዙ ሺዎችን አደጋ ላይ ያጋልጧል የተባለ የህመም ጉዳይ ጥቆማ የሰጠንበትን የቁራሌው የመጀመሪያው መረጃችንን ስንት እንደምትገዛ አልተናገርም። አዎ በነፃ እንዲሁ አያዋጣም። ጋሼ ጋር ይደውል መሰለኝ ለቁርጥም ጋሼ ጋር ደውል ጋሼ ጋር ዛሬ ቅር ጋሼ የቁርጥ ስለሆነ በእኔ ተውት። ግን ቁርጥን በተመለከተ ካወራን ስጋ ቤቶች ዋጋው ላይም at the same time ደግሞ የስጋው ጤንነት ላይም ቢጨነቁ፣ ምክንያቱም መጪው በዓል ስለሆነ የብዙዎችን ጤና እያወከ ያለ ጉዳይ ስለሆነ ዋጋው ላይም የስጋው ጤናማነት ላይም ተጨነቁ ለማለት። ግን ስጋው ላይ አሁን ቁርጡ ላይ ይሄ ድር የሚባለው ከረሜላ የሚባለው እነሱም ተከልክሏል። ቲጂ ዛሬ ከጾም ፍቺ ጋር የተያያዘ ጉዳይ ነው ያነሳችው። እኔ ደግሞ ከትዳር ፍቺ ጋር የሚያያዝ ጉዳይ ነው ማለት ነው። አይ ቆይ ዛሬ ጋሼ ገደበ ጋሼ ምንም አላማረኝም። ዛሬ እንዳለ ፍቺ ነው። ጋሼ ራሱ በዚህ ጉዳይ ሳይጨነቁ አይቀሩ። ገበያው ጀርቷል በል እንጂ አንተ ለመስማት እኮ የምንፈልገው ነገር ነው። የፍቺ ያወጣኝ አይ ወጣቶች በጣም በአጽንኦት ሊመለከቱት የሚገባ ጉዳይ ነው። ምክንያቱም ባለፉት 6 ወራት ውስጥ በተደረገ ጥናት ወደ 19800 የሚደርሱ ጋብቻዎች ተመዝግበዋል። ህግ ያወቀው ማለት ነው። ህግ ያወቀው ያላወቀው ደግሞ በጣም ብዙ አለ። ከዛ ደግሞ በተቃራኒው ባለፉት 6 ወራት ወደ 5800 የሚደርሱ ፍቺዎችም ተመዝግበዋል። 5800 ከ19800 5800 አንድ ሶስተኛው ለመፋታት ነው። ይሄ ቁጥር እንግዲህ ህግ ያወቀው ነው። ህግ ደግሞ ሳያውቀው ግጭት ላይ ያሉ ሰዎች አሉ። የሚገርማችሁ ግን ይሄ ቁጥር አዲስ አበባ ውስጥ ብቻ ነው የተመዘገበው። አስደንጋጭ። ሙሉ ኢትዮጵያ ደግሞ ቢሆን በጣም የሚያስፈራ ቁጥር ነው። ከተመዘገቡት በላይ ሊሆን ይችላል። በጣም አስደንጋጭ ነው። ይሄ ቁጥር ሪፖርት ሲቀርብ የውሸት የሚመስለን ሰዎች ካለን ከዚህ የበለጠ በጣም ብዙ ነገር በየጉርብትና ህይወታችን ቤተሰባዊ ግንኙነታችን ላይ እየሰማን ነው። ምንድነው እያጋጠመ ያለው? ምንድነው የሚለው ላይ አስበውበት የሚገቡበት ትልቅ ውሳኔ ነው። ትዳር ተቋም ነው ይባላል። በእርግጥ አሁን የመጣው አዲስ ፖሊሲ ትዳር ውስጥ ከመግባታቸው በፊት ስልጠና ያስፈልጋቸዋል የሚለው ትክክለኛ ውሳኔ እንደሆነ ማሳያ ነው። ይሄ ቁጥር ግን ደግሞ ቁጥሩ በጣም ያስፈራልና እያሰብንበት በጣም ፕራንክ እየመሰለ ነው። አሁን ትዳር 5000 ፕራንክ እንዴ በጣም ከባድ ነው ቁጥሩ። 5800 አብሮ ተያይዞ ያለው ስብስብ ነገር ከ5800 ወረቀታቸውን ከቀደዱት ጥንዶች ጀርባ ደግሞ ቤተሰብ ተመስርቶ ሊሆን ይችላል። በጣም ብዙ ቃል ኪዳኖች ይኖራሉ፣ መተማመኖች ይኖራሉ። እነኚህ ሁሉ እንግዲህ አብረው ችግር ውስጥ ይገባሉ። እሺ ደግሞ ማለት ነው ደከመህ እንደ በእኛ ወሬ እኮ የዛሬ ፍቺ ምናምን በጣም ከባድ ነው። ጋሼ ምን እንደሚሉኝ አላውቅም። ዛሬ ግን አንተ ያስገረመህ ዛሬ ከሰማሃቸው ወሬ ካገኘሃቸው ምን እንደሸመጥኩ ታውቃላችሁ? እሺ ሐሰት እውነትን ስታወጣ። እንዴት ሐሰት እውነትን ስታወጣ? ለነገሩ እውነት ከመምጣቱ በፊት ሁሌም ሐሰት ይቀድማል። አዎ ትክክል። ይገርማችሁ እውነት አቅም ሲያጣት ሐሰት ሄዳ ቋንቋክታ ምናምን ያመጣቻት። እንዴት አትሉም? እንዴት አንዲት የ20 ዓመት ኒኮል የምትባል ወጣት አለች። ልክ ማልዳ ተነስታ ወደ ስራ ከመሄዷ በፊት እናቷን ትሰናበታለች። ዘውትር ሁሌም ወደ ስራ ስትሄድ ትሰናበታለች። ግን ያ የስንብቷ የመጨረሻ ቀን እንደሆነች አላወቀችም ነበር ኒኮል ማለት ነው። ምን ሆነ መሰላችሁ? ወደ ስራ ከሄደች በኋላ አልተመለሰችም። ቀናት አለፉ፣ ሳምንታት ተቆጠረ፣ ወራት፣ አመታት፣ ብዙ ጊዜ ደብዛዋ ጠፋ ማለት ነው ኒኮል። አስቡት የ20 ዓመት ወጣት ናት። እና ሀዘን በጣም በቤት ውስጥ ነገሰ። በጣም ቤተሰቡ ተረበሸ። እና የሚገርማችሁ ነገር እውነት ይሄን ነገር በቃ ሊወጣ አልቻለም። ወዴት እንደጠፋች አልታወቀም። ግን ጊዜ ከሄደ በኋላ እንደተገደለች ታወቀ ማለት ነው። እና
ማን እንደገደላት ሲጣራ ሊደረስበት አልቻለም። እና ይሄ ነገር በቃ መረጃ ሆኖ ተዘግቶ ተቀመጠ ማለት ነው። የሚገርማችሁ በዚህ መሀል ምን ቢከሰት ጥሩ ነው? እሺ የዚች የእህቱ ነፍስ እውነት እንድትወጣ በጣም የጓጓው ወንድሟ በሐሰት ለፍርድ ራሱን አቀረበ ማለት ነው። እኔ ነኝ ብሎ አዎ፣ እሺ የቅድሙ ነገር መጣላቸው። አሁን በሐሰት እውነት አሁን ሊወጣ ነው ማለት ነው። እኔ ነኝ የገደልኳት አለ። ፍርድ ቤት ሄደ። እኔ ነኝ የገደልኳት አለ። ፍርድ ቤቱም እሺ ብሎ እጁን ለመንግስት ከሰጠ ድረስ የሆነ ፋይል ይከፈትና የሆነ ይጠናል ማለት ነው። ሶ ሲጣራ በስተመጨረሻ እውነቱን ተናገረ። እኔ አልገደልኳትም፣ ምክንያቱም እውነቱ እንዲገኝ ስለፈለኩ እንደገና ፋይሉ አፕዴት እንዲደረግ በቃ ፕሮሰሱ እንዲጀምር ስለፈለገ ብቻ ነው። ምክንያቱም ፋይሉ ተዘግቶ ነበረ። ከዛ በዚህ ጊዜ በቃ ፖሊሶች እሺ ብለው ድጋሚ ፋይሉ ማጣራት ሲጀምሩ የገደላት የቀድሞ ፍቅረኛዋ ነበር። የሚገርማችሁ ይሄ ፍቅረኛ እሷ ላይ ግድያውን የፈጸመባት አልፈልግም ብለው ማለት ነው። የፍቅር ጥያቄ አቅርቦላት አልፈልግም ስትለው ያው ገደላት ማለት ነው። እንደ በቀል ነው። አዎ እንደ በቀል። በጣም ይሄ በጣም ከባድ ነው እንደኔ ሳስበው። የሚገርማችሁ እዚህ ወጣት ላይ ያለምንም ይግባኝ ለ33 ዓመት ነው ፍርድ የተፈረደበት ማለት ነው። 33 ዓመቱን እየጠጣ ነው በአሁኑ ሰዓት። እንደዚህ አይነት ዜናዎች በጣም በተደጋጋሚ እየሰማን ነው። በተለይ ደግሞ ከፍቅር ጋር ሪሌትድ የሆኑ ነገሮች ሲነሱ ብዙ አይነት አደጋዎችንም እየሰማን ነው ሴቶች ላይ እና በዚህ ጉዳይ ላይ ወንድሟን በሐሰት ለፍርድም በሐሰት መረጃ እኔ ነኝ የገደልኳት ስላለ ለ6 ወር ቅጣት ተፈርዶበታል ማለት ነው። 6 ወር። አዎ ምክንያቱም የሐሰት መረጃ ነው እዛ ጋር ያቀረበው። ለህግ ሰዎች ወይም ለህግ አካል የሐሰት ምስክርነት ሰጥተሃል በሚል ነው። ግን ማንም አካል እኔ ነኝ ይሄን ወንጀል የሰራሁት ስላለ ብቻ ፍርድ አይሰጥም። ፕሮሰስ ይኖራል። የማጣራት ሂደት እንዲጣራ ማድረጉ ነው አሁን ዓለምን ያነጋገረው። አስገራሚ ነው። 6 ወርም ቢሆን የራሱን ህይወት ማረሚያ ቤት ውስጥ እንዲቆይ የማድረግ መስዋዕትነት ውስጥ ገብቶ ለእህቱ ፍትህ በማሰጠቱ ትክክለኛውን ገዳይዋን እንዲገኝ በማድረጉ አስገራሚ ነው። ዛሬ የሌለን የመረጃ አይነት የለንም ባልነው መሰረት ደግሞ ወደ አሜሪካ እንሄድና ምን ነው አይኔ ቲቪና አሜሪካ ሲጀምር የማይለያዩ ነገሮች ናቸው። እኔ ትራምፕ ነገር አይሆንልኝም። እሺ አይ የጋሼ ትራምፕን እንደው ማንነት በተለያየ አይነት መንገድ ስናየው የሆነ ቀን ኮፍያ እንደዚህ አዙሯ አስለብሳ ተመጣብናለች። የሆነ ቀን እንደዚህ ብሎ በነገራችሁ ላይ አንዳንድ ነገሮችን ስናይ ዓለም ላይ የሆኑት ያሉት ነገሮች ከእንደነኛ አይነት ማንነቶች የፈለቁ ናቸው እንድንልም ማሳያ ይሆነናል። ሌላ ብዙ ጥናት እንድናደርግ አንገደድም። ትራምፕ የተለያዩ ቦታዎች ላይ ምን ይላሉ፣ ምን ያደርጋሉ፣ ከነማ ጋር ምን አይነት ጉዳዮችን ያነሳሉ የሚለው በቂ ነው። የሚሰጧቸው ውሳኔዎች ስሜታዊነት የተሞላባቸው ስለመሆናቸው ዓለም ላይ የሚያመጧቸው ተጽዕኖዎች በቃ ከሳቸውና ከሳቸው ማንነት ጋር ብቻ ይመነጨ እንደሆነ የሚያሳይ ነው። ይሄ ካቢኔ ተማክሮ ስነ ስርዓት ይዞ የፕሮቶኮል ጉዳይ አክብሮ አይደለም። አዎ ዳና ፔሪ ነው ታውቋታላችሁ። ዘ ፎክስ ላይ ዜና አቅራቢ ናት፣ ቆንጆ ዜና አቅራቢ ናት እና እዛ ላይ ዘ 5 የሚል የቀጥታ ስርጭት ላይ ወቅታዊ ጉዳዮችን ወንድና ሴት ሆነው ልክ እንደዚህ ቁጭ ብለው የሚያቀርቡበት ጉዳይ አለና ጤና ይስጥልን ሚስተር ትራምፕ አለች። እንግዲህ በቀጥታ አስገቡት ማለት ነው ላይቭ ላይ። አዎ አሁን ኢራን ላይ የሆነ ያለው ነገር ኢራናውያን ደህንነታቸው እንዴት ነው የሚለውን እንድንሰማ የሚያስገድድ ነው። እየበሉ ነው፣ እየጠጡ ነው፣ ሰላማቸውን አግኝተዋል የሚለው ያስጨንቀናል። ምን ይላሉ የሚል ጥያቄ አቀረበች። እንደ አንድ አሜሪካ እንደሚመራ ፕሬዚደንት የምጠብቁት መልስ ምንድነው? ያው ትራምፕ ነው ብዙ ኤክስፔክት የምናደርገው ነገር ይኖራል። ግን ሊደንስም ይችላል። ቪዲዮውን እንየውና እሺ እንመለስ። Do you, again, like Kaylee, I would never ask you to tell us something that is classified, but do you have any insight as to how they are doing? Do they have drinking water? Do they have food? Right, I do. It's upsetting. I do. But first, you remember when we had lunch years ago in the base of Trump Tower when it was a brand new building? It's a long time ago, yes. A long time ago, and you haven't changed. Oh. You have not changed. Now, I'm not allowed to say this. It's the end of my political career, but you may be even better looking, okay? So I don't know what you're ያው ተመለከታችሁት ነው ቪዲዮ። በቪዲዮ ላይ ጋሽ ትራምፕ ይሄን ብለዋል። አንድ አንጋፋ ጋዜጠኛ ምናልባት ሊያስቆጣ ይችላል አንዳንድ ሴቶችን፣ አንዳንዶች ደግሞ ለቀቅ ማለት ባህሪያቸው የትም ቦታ አለ። ስለዚህ እሳቸው ላይ ትኩረት አናድርግ፣ እንዲህ ናቸው እሳቸው የሚል ነው። እሷ በእርግጥ ምን ብላለች? ብዙ መረጃ ይቻለው ምንም አላለችም እስካሁን። ያው ዳና ከዓመታት በፊት ትዝ ይልሻል ትራምፕ ታወር አካባቢ ተገናኝተን ነበር ግራውንድ ውስጥ።
ልክ እንደዛው ነሽ። አሁንም ቆንጆ ትራምፕና ቁንጅና ማድነቅ ኮንሱላት በደንብ ነው የሚያደርገው። ትልቅ የሀገር ጉዳይ ተነስቶ ለዛውም ኢራን አሁን በብዙ ውስብስብ የዓለማችን ጉዳይ ውስጥ ቀጥተኛ ተሳትፎ ያላት ራሷም እየተቸገረች ያለች በሷ ምክንያትም ሁላችንም ችግሩን እየቀመስን ያለን ቀጥታ መልስ መመለስ ሲገባቸው ውበት፣ ጸጉር፣ መልክ የማድነቅ አባዜያቸው አሁንም ቀጥሏል ነው። መጀመሪያ ግን ወደ አስተያየቴ ልምጣ ነው ያሉት። ቀጥተኛ መልስ አልሰጡም እና ይሄ እሷን ማሽኮረመማት አብሮ ያለ ጋዜጠኛ ነው እንደዛ። ከአሜሪካ መለስ ስንል ደግሞ ወደ ጎረቤት ሀገር ኬንያ ነው የምንሄደው። ኬንያ ስንሄድ ብዙ ነገር ልጠብቁ ትችላላችሁ። እኔ ግን ማውራው ስለ ትንኩሼ ነው። ትንኩሼ ታውቃለሽ? ትንኩሼ ለመጀመሪያ ጊዜ በነገራችሁ ላይ ጉንዳንን ትንኩሼ እያልኩ ነበር ለረጅም ጊዜ መጠራትና ስለምትነኩስ ነው አይገሶ እንደዛ አይነት ስያሜ ነበር። አዲስ ቃል አስተዋወቅሽ። ትንኩሼ የሚሉ ሰዎች ይኖር ይሆን ሰምቼ አላውቅም፣ ግን ለመጀመሪያ ጄሪ ሰማ። እሺ ትንኩሼ ስለ ጉንዳን። አዎ ኩዊን ጉንዳን ወይም ንግስት የምትባል ጉንዳን ኬንያ ላይ ትልልቅ በሬዲሽ የሆኑ ወይም በጣም ቀይ የሆኑና ትልልቅ በሳይዛቸው በጣም ትልልቅ የሆኑ ጉንዳኖች አሉ። እነዚህ ጉንዳኖች በርካታ ጥቅሞች አሏቸው። ቅድም ስቱዲዮ ከመግባታችን በፊት ቲጂ እየነገረችኝ ነበር ለሶይል ኢምፕሩቭመንት አይደል? አዎ የአፈርን ተፈጥሯዊ ለምነት ለመጠበቅ አፈር ያገላብጣሉ። እነሱ ብቻ ሳይሆኑ ሌሎች ነፍሳትም እንደዛ ያደርጋሉ። ቲጂ ጋር ብዙ አይነት መረጃ አለ። እኔም አንዱን ወስጄ ነው ዛሬ የምነግራችሁ። ስለዚህ ጉንዳኖቹ ወደ ኬንያ ከኬንያ ወደ ኤዥያና ኢሮፕ በህገወጥ መልኩ ትራፊክ እየተደረጉ ነበር። ጉንዳን መሆናቸው ያስገርማል አይደል? ከሱ በላይ ደግሞ የሚያስገርማችሁን ነገር ልንገራችሁ፣ ፕራይሳቸው ነው። የጉንዳኖቹ አንድ ጉንዳን በትክክለኛው ማርኬት $120 ጀምሮ ነው የሚሸጠው። አንድ እርግጠኛ ነሽ? እርግጠኛ ነኝ። ይሄ ጭንቅላቱ ትልቅ ነው። ትልልቆቹ ሬዲሽ የሚባሉት ጉንዳኖች። ከዛ ግን የሚገርማችሁ ብላክ ማርኬት ላይ $220 በህገ ወጥ መልኩ ወደ ኤዥያና ኢሮፕ ሲላኩ ግን አንዷ ጉንዳን $220 ነው የምትሸጠው። የማይሰማው ነገር የለም በጣም። ቀይ ጉንዳን አሁን ያልሽውን ጉንዳን እንፈልግ በየቦታው አጠራቅመን። እነዚህ ጉንዳኖች ማለት እንደዚህ አፈር ወደ ላይ የሚሰሩት ናቸው። ኤግዛክትሊ። እና እነዚህ የተለዩ ኔቸር ያላቸው ምንድነው የአፈርን ለምነት ኢምፕሩቭ የሚያደርጉ አይነት ጉንዳኖች ስለሆኑ ዓለም ላይ ተፈላጊ ናቸው። ኬንያ ላይ ደግሞ ይሄ ክረምቱን ተከትሎ በደንብ የሚበዙ ጉንዳኖች ናቸው። ግን በህገ ወጥ መልኩ መሆኑ በጣም የኬንያንም ህግ የሚቃረን ሆኖ ተገኝቷል። በህጋዊ መንገድ በሆነና እኛም ጋር ካለ ጎረቤት ሀገርም ሆኖ ኤክስፖርት ተደርጎ $1 በተገኘ ምን ነበር ስማቸው እንደዚህ አፈር ወርዝ ያደርጋሉ። አይገርም? $220 በጣም መነጋገሪያ ሆኖ በጣም ገርሞኛል። የዛሬው ቆራሌ ይሄን ይመስል ነበር። ቤተሰቦቻችን ገና ያልተነኩ እናንተ ዘና የምትሉባቸው በያላችሁበት ሆናችሁ የበለጠ ቅዳሜያችሁን የሚያሳምሩላችሁ ጉዳዮችን ከኛ ጠብቀው